ትላንትና በአውሮፓ ታላላቅ ሊጎች የተደረጉ አንዳንድ ጨዋታዎች ነበሩ። ከነዚህ መካከል በእንግሊዝ ፕሪሚየር ሊግ 32ኛ ሳምንት በርንማውዝ ፍላምን አሸንፏል። በጣሊያን ሴሪ ደግሞ ናፖሊ እንደዚሁ ድል ቀንቶታል። ሌላኛው ደግሞ አትሌቲኮ ማድሪድ በስፔን ላ ሊጋ 32ኛ ሳምንት እንደዚሁ አሸንፏል። እነዚህ እንመለከታለን። የአውሮፓ ቻምፒየንስ ሊግ የሁለተኛ ዙር የሩብ ፍጻሜ ጨዋታዎች ዛሬ ይከናወናሉ። አስቶን ቪላ ፓርክ ላይ ፓሪስ ሰን ዠርመን ያስተናግዳል። በምን አይነት ምታት አስቶን ቪላ ፓሪስ ሰን ዠርመን አሸንፎ ያልፋል? በተለይም ፓሪስ ሰን ዠርመን አሁን ካለበት ወቅታዊ አቋም አንፃር ጥሩ ፎርም ላይ እንደሚገኝ ይታወቃል። እሱም በሰፊው እንመለከታለን። ከዛ ውጭ ደግሞ አስቀድሞ ያለቀ የሚመስለው የቦሩሲያ ዶርትሙንድና የባርሴሎና ጨዋታ ኢዱና ፓርክ ላይ ይደረጋል። እሱንም እንደዚሁ እንመለከታለን። ሌሎችም እንደዚሁ አጫጭር ጉዳዮች አሉ፣ እያነሳን ቆይታ እናደርጋለን። የእንግሊዝ ፕሪሚየር ሊግ ትናንትና 32ኛ ሳምንት አንድ ጨዋታ ተከናውኖ ነበረ። በዚህም ጨዋታ በርንማውዝ በሜዳው ቪታሊቲ ስቴዲየም ፉላምን 1-0 በሆነ ውጤት አሸንፏል። አንቶኒዮ ሴሜኒዮ ነው ግቡን ያስቆጠረው። ተከታታይ ሶስተኛ ድሉ ነው ፉላምን ሲያሸንፍ። ይሄም ከ1931 በኋላ ለመጀመሪያ ጊዜ ያሳኩት ትልቅ ድል ሆኖ ተመዝግቧል። ገና ጨዋታው እንደተጀመረ በ53ኛው ሰከንድ ላይ ነበር ግቡ የተቆጠረውና ከዛ በኋላ አብዛኛውን የጨዋታ ክፍለ ጊዜ በርንማውዝ በሚፈልገው መልኩ ጨዋታውን ተቆጣጥሮ ወጥቷል። እንደ ቡድን በተለይም የተሻሻለ ሲመጣ የአንቶኒዮ ሴሜኒዮ ሚናም እንደ ቡድን ከፍ ብሎ ነው የተመለከትነው። ተጫዋቹ በተለይ በተከታታይ ግቦችን ያስቆጠረ ይገኛል። ያለፉት በተለይም 8 ግቦችን ሲያስቆጠር በግራም በቀኝም እግሩ ነው ያስቆጠረ የሚገኘውና በሁሉም እግሮቹ ላይ በሁሉም በግራም በቀኝም በሁለቱም እግሮች ተሳትፎን ያደረገ ይገኛል። ይሄም በእንግሊዝ ፕሪሚየር ሊግ በተለይም ባለፈው ዓመት ጀምሮ በነበረው እንቅስቃሴ ስንመለከት ጃን ፊሊፕ ማቴታ ነው በግራም በቀኝም እግሩ በርካታ ግቦችን በማስቆጠር ቀዳሚው 19 ግቦችን በቀኝ እግሩ አስቆጥሯል። 19 ግቦችን ደግሞ በግራ እግሩ ማስቆጠር የሚታወስ ነው። ዊሳ አለ። ከዛ ውጭ ደግሞ ከሪሱድም እንደዚሁ ይጠቀሳል። ከነዚህ በኋላ በርከት ያሉ ግቦችን በሁለቱም እግሮቹ ማስቆጠር እንደሚችል እያሳየን የሚገኘው ለቡድኑ ወሳኝ ነው። ይህ ተጫዋች በርከት ያሉ ጨዋታዎች ላይ ቡድኑ አሸንፎ ሲወጣ የዚህ ተጫዋች ሚና ከፍ ያለ እንደሆነ ይታወቃል። በርንማውዝ በአሁኑ ሰዓት በሊጉ 8ኛ ደረጃ ላይ ተቀምጧል። እኩል 48 እነዚህ ሁለት ቡድኖች ሆኖም በግብ ክፍያ የተሻለ በርንማውዝ መሆኑን ተከትሎ ነው ከፍ ብሎ የተቀመጠው። እንደ ቡድን ዘንድሮ ምናልባትም የተሻለ ጊዜን እያሳለፈ ይገኛል። በታሪክ በርንማውዝ ጥሩ ውጤቱ የሚባለው እንግዲህ ባለፈው የውድድር ዓመት ያስመዘገበው 48 ነጥብ ነበረ። ከዛ እኩል ገና ቀሪ 6 ጨዋታዎች ያሉት ያንን ነጥብ አሳክቷል። ከዛ ውጭ 2016-17 የውድድር ዓመት ላይ አሰልጣኝ ኤዲ ሃው የነበሩበት ጊዜ 46 ነጥብ እንደዚሁ መዝግቦ ነበረ። ከዛ በኋላ የተመዘገበ ከፍተኛው የነጥብ ክምችት ሆኖ ተቆጥሯል። እንደ ቡድን የተሻሻለ ነው የሚገኘው። ቀጣይ ጨዋታዎች ላይ የሚያስመዘግበው ነጥብ ደግሞ ከዚህም ከፍ ሊል እንደሚችል ያሳየናል። በመጀመሪያው አጋማሽ ላይ የተሻለ የነበረው በርንማውዝ ነበር። ያው ተመጣጣኝ እንቅስቃሴዎች ቢደረጉም የግብ ዕድሎችን በተለይም ጥርት ያሉ መቆጠር የሚገባቸውን የግብ ዕድሎች ከመፍጠር አንፃር የተሻለ ነበር። ያንን አሳክቶ ወጥቷል። ፉልሃም አሁንም መሻሻሎች ይጠበቁበታል። እንደ ቡድን አሁንም ክፍተቶች እንዳሉበት እየተመለከትን እንገኛለን። በርንማውዝ በጨዋታ እንቅስቃሴ አጠቃላይ በተለይም ሁለተኛው አጋማሽ ላይ ወርዶ ነው የተመለከትነው። ምናልባት አንድ ሙከራ ብቻ ነው ያደረገው። ፉላም የተሻለ ሙከራ አድርጎ ነበር፣ ሆኖም ግብ አላስቆጠረም። ያው እግር ኳስ መጨረሻ ላይ ግብ ማስቆጠር እንደሆነ ይታወቃል። የስፔን ላ ሊጋ 32ኛ ሳምንት ትላንትና አንድ ጨዋታ ተከናውኖ ነበረ። በዚህም አትሌቲኮ ማድሪድና ሪያል ሶሲዳድ ጨዋታቸውን አከናውነው ነበር። አትሌቲኮ ማድሪድ 4-2 በሆነ ውጤት አሸንፏል። ሁሊያን አልቫሬስ በፍጹም ቅጣት ምት 2 ግቦችን አስቆጥሯል። ሌላኛውን ደግሞ እንደዚሁ የሲሞኔ ልጅ 1 ግብ አስቆጥሯል። አሌክሳንደር ሶርሎት ነው ሌላኛውን ግብ አክሎ አሸንፎ የወጣው። የቫያዶሊድን ግቦች አስቆጥረው መሐመድ ሲላ ዲያሎ በፍጹም ቅጣት ምት እንደዚሁም ሆሴ ሳንቼዝ ናቸው ሌሎቹን ግቦች ያስቆጠሩት። ሁሊያን አልቫሬስ አሁንም ድንቅ ጊዜን እያሳለፈ ነው የሚገኘው። በተለይም በአንድ ጨዋታ 2 የፍጹም ቅጣት ምቶችን ትናንትና አስቆጥሯል። 26 ግቦች በአጠቃላይ በአትሌቲክ መለያ አስቆጥሯል። ዲያጎ ኮስታ እንደዚሁም ሳውል ኒጌዝ ናቸው 2013 እና 2020 ላይ በአንድ ጨዋታ 2 የፍጹም ቅጣት ምቶችን በአትሌቲክ መለያ ያለውን የነጥብ ልዩነት ወደ 3 ዝቅ አድርጓል። 63 ነጥቦችን ይዞ 3ኛ ደረጃ ላይ ነው የተቀመጠው። ቫያዶሊድ በአንጻሩ 16 ነጥቦች አሉት። ከሊጉ መውረዱ የሚቀር አይመስልም። አሁን ባለበት ደረጃ የሚቀጥል ከሆነ የጣሊያን ሴሪአ ትናንትና እንደዚሁ አንድ ጨዋታ ተከናውኖ ነበረ። ናፖሊና ኢምፖሊ ያደረጉት ጨዋታ
በናፖሊ 3-2 አሸናፊነት ተጠናቋል። ስኮት ማክቶሚኔ 2 ግቦችን አስቆጥሯል። ሮሜሎ ሉካኩ ነው ሌላኛውን ግብ ያስቆጠረው። ሉካኩ ሁለቱንም የማክቶሚኔን ግብ አመሻሽ ላይ አስተሳትፎ ደርሷል። በሴሪአው 8 ግቦችን ሲያስቆጥር 2 ደግሞ የመጨረሻ ኳስ ለቡድን አጋሮቹ እንደዚሁ አመሻሽቶ አቀብሯል። ሉካኩ ዘንድሮ የተሻለ ጊዜን እያሳለፈ ነው የሚገኘው። ባለፈው ዓመት 12 ግቦችን አስቆጥሯል። 10 ደግሞ የመጨረሻ ኳስ እንደዚሁ ለቡድን አጋሮቹ አመሻሽተው አቀብሏል። በአውሮፓ በአምስቱ ታላላቅ ሊጎች 10ና 10 በላይ ግብ ማስቆጠርም እንደዚህ የመጨረሻ ኳስ አመሻሽቶ በማቀበል መሐመድ ሳላ ብቻ ነው የሚበልጠው። ያው አጠቃላይ ግብ ያስቆጠራቸው ግቦች ያነሱ ቢሆንም ከሱ በላይ ያስቆጠሩ ተጫዋቾች እንዳሉ ይታወቃል። እንደ ቡድን በተለይም ናፖሊ አሁን በዋንጫ ፉክክር ውስጥ እንዳለ እየተመለከትን የምንገኘው 68 ነጥቦችን ይዞ ሁለተኛ ደረጃ ላይ ተቀምጧል። ኢንተር ነው አሁንም ሴሪአውን እየመራ የሚገኘው 71 ነጥቦች አሉት። በመካከላቸው ጠባብ ነው ልዩነቱ። አንድ ጨዋታ ሁሉን ነገር ሊቀይር ይችላል። ምናልባት ናፖሊ አንዳንድ ጨዋታዎች ላይ አላስፈላጊ ነጥቦችን ጣለ እንጂ ነጥቡ በአቻም አለበለዛም ናፖሊ የሚመራበትም እድል ነበረ። ኢምፖሊ በአንጻሩ ከሊጉ መውረዱ የሚቀር አይመስልም። በአሁኑ ሰዓት 24 ነጥቦችን ይዞ 19ኛ ደረጃ ላይ ነው የተቀመጠው። እንደ ቡድን እየተቸገረ እንዳለ እየተመለከትን የምንገኘው። ሆኖም ዘንድሮ በተለይም አጠቃላይ ሴሪያው ዋንጫ ፉክክር ውስጥ ሰፊ እድል ያላቸው በርከት ያሉ ክለቦች እንዳሉ እየተመለከትን ነው የምንገኘው። የአውሮፓ ቻምፒየንስ ሊግ ዛሬ የሚደረጉ ጨዋታዎች አሉ። አንደኛው ኢዱና ፓርክ ላይ የሚደረገው ቦሩሲያ ዶርትመንድና ባርሴሎናን የሚያገናኘው ጨዋታ ነው። ሁለቱ ክለቦች ያው ዘንድሮ የመገናኘት እድል ነበራቸው በቻምፒየንስ ሊጉ። በዛ ጨዋታ ባርሴሎና 3-2 በሆነ ውጤት ማሸነፉን እናስታውሳለን። ከዛ በኋላ የሚደረግ ጨዋታ ነው በቻምፒየንስ ሊጉ የመጀመሪያውን ዙር ጨዋታ ሙንትዊች ስቴዲየም ላይ ባርሴሎና 4-2 በሆነ ውጤት አሸንፎ ነበር። በታሪክ በቻምፒየንስ ሊግ 6 ጊዜ ተገናኝተዋል። ባርሴሎና 4ቱን አሸንፈዋል። ሁለቱ ጨዋታዎች በአቻ ውጤት የተጠናቀቁት ቦሩሲያ ዶርትመንድ አሸንፎ አያውቅም ባርሴሎና እንደ ቡድን ዛሬም የማሸነፍ ግምቱ ወደሱ ያጋደለ ይመስላል። ያው በዛሬው ጨዋታ ላይ በተለይም ባልዴን ጨምሮ ኩባርሲያፍም ያው ቴር ስቴገን ወደ ልምምድ ይመለስ እንጂ አሁንም ቢሆን ቼዚን ነው የግብ ዘቡን የሚጠብቀው። 25 ከገባ በኋላ እጅጉን አስፈሪ ሆኖ ነው የመጣው። ይሄንን ነው በተለይም ከጨዋታው ቀደም ብሎም የቦሩሲያ ዶርትመንድ አሰልጣኝ የሆነው ኒኮ ኮቫች የተናገረው ባርሴሎና ለማሸነፍ ተአምር ያስፈልገናል፣ 2025ን አልተሸነፉም፣ ከባድ ይሆንብናል ሲል ነው የተናገረው። እንደ ቡድን ጠንካራ ነው። በመጀመሪያው ጨዋታ ላይ ድንቅ ከነበሩ ተጫዋቾች መካከል አንደኛው ራፊና ነው። ራፊና ዘንድሮ በተለይም በአውሮፓ ቻምፒየንስ ሊግ ድንቅ ጊዜን እያሳለፈ ነው የሚገኘው። በአጠቃላይ 19 የግብ ተሳትፎን አድርጓል። በዛሬው ጨዋታ ላይ የጨዋታው ልዩነት ፈጣሪ ይሆናል ተብሎ ነው የሚጠበቀው። 12 ግቦችን አስቆጥሯል። 7 ደግሞ የመጨረሻ ኳስ እንደዚሁ ለቡድን አጋሮች። ከዛ ውጭ ሮበርት ሌቫንዶቭስኪ አሁንም መነሳት አለበት ብዬ አስባለሁ። በአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች ላይ ግቦችን እያስቆጠረ ነው የሚገኘው። ባለፈውም አንድ ግብ ማስቆጠሩ የሚታወስ ነው። 34 ግቦችን አስቆጥሯል። ልክ ከካሪም ቤንዜማ እኩል ዛሬ አንድ ግብ የሚያስቆጥር ከሆነ ከሱ ከፍ ብሎ ከሊዮኔል ሜሲ ዝቅ ብሎ በአውሮፓ ቻምፒየንስ ሊግ የሚቀመጥበት እድል አለ። ሊዮኔል ሜሲ ነው በአውሮፓ ቻምፒየንስ ሊግ ታሪክ በጥሎ ማለፍ ጨዋታዎች ላይ በርካታ ግቦችን ያስቆጠረው። 49 ግቦችን አስቆጥሯል። ክርስቲያኖ ሮናልዶና ካሪም ቤንዜማ እኩል 34 ግቦችን ያስቆጠሩት። ሮበርት ሌቫንዶቭስኪ ከየትኛውም ክለብ በላይ የሚቀናው ክለብ ደግሞ ቦሩሲያ ዶርትመንድ ነው። ከቦሩሲያ ዶርትመንድ ጋር ባደረጋቸው 28 ጨዋታዎች 29 ግቦችን ጥሏል። የቀድሞ ክለቡ ምንድን የሚታወስ ነው። ይህ ተጫዋች በዛሬውም ጨዋታ ላይ ሌላኛው በባርሴሎና በኩል አስፈሪው ተጫዋች ይሆናል ተብሎ ይጠበቃል። እንደ ቡድን ያው የተበላ ዕቁብ ነው የሚመስለው። ይህንን የመቀልበስ እድሉ ጠባብ ነው። ቦሩሲያ ዶርትመንድ እንደ ቡድን ደካማ ነው። በዚህ ላይ ደግሞ በተለይም ተከላካይ መስመር ላይ የሚገኘው ሽሎተርቤክ አሁንም ጉዳት ላይ ነው። ከውድድር ዓመቱ ውጭ ሆኖ የሚታወስ ነው። ማርሴል ሳቢዘር እንደዚሁ አይሰለፍም። እነዚህ ተጫዋቾች ደግሞ አለመኖራቸው ቡድኑ ላይ ራሱን የቻለ ክፍተት መፍጠሩ አይቀርም። እንደ ቡድን አሁንም ቢሆን ቦሩሲያ ዶርትመንድ መሻሻል ይጠበቅበታል። ይህንን ለማድረግ አሰልጣኙ ይህንን የማድረግ አቅም ያለው አይመስልም አሁን ባለው ሁኔታ። ከዛ ውጭ ደግሞ አስቶን ቪላ እንደዚህ በቪላ ፓርክ ፓሪስ ጀርመን ጋር ይጫወታል። አስቶን ቪላ ዘንድሮ በተለይም የተሻሻለ እንደመጣ እየተመለከተ እንገኛለን። ያው እስካሁን ባለው ሁኔታ በወረቀት ደረጃ ከእንግሊዝ ክለቦች ለሶስት ዋንጫ የተጫወተ የሚገኘው አስቶን ቪላ ብቻ ነው። የመጀመሪያውን ጨዋታ 3-1 በሆነ ውጤት ተሸንፏል። 2-2ና ከዛ በላይ ማሸነፍ ይጠበቅበታል። ያው አዌይ ጎል ሜሲራ ከሜዳ ውጭ አስቆጥረው ግን ዋጋ የለውም። ከዚህ ቀደም እንደነበረው አይደለም። በባርሴሎና በአጠቃላይ በተለይም አስቶን ቪላ አሰልጣኙ ኡናይ ኤምሪ ናቸው። ከዚህ ቀደም በአውሮፓ ሊግ ውጤታማ ነበሩ። አሁንስ በአውሮፓ ቻምፒየንስ ሊግ ያንን ውጤታማነት ይደግሙታል የሚለው እጅጉን አጠራጣሪ ነው። ምክንያቱም አሁን ካለበት ወቅት አቋም አንጻር ፓሪስ ጀርመን ድንቅ ጊዜን እያሳለፈ ነው። ፓሪስ ጀርመን በተለይም በአጠቃላይ ሲቲን አሸንፏል። ዘንድሮ ሊቨርፑልን አሸንፏል። አሁን አስቶን ቪላን አሸንፏል። አጠቃላይ የእንግሊዝ ክለቦችን በተከታታይ በማሸነፍ ከዚህ ቀደም ባየር ሙኒክ 2013-14
2017 ባርሴሎና 2018-19 እንደዚሁ ሪያል ማድሪድ ደግሞ 2021-22 የውድድር ዓመት ላይ ተከታታይ እንግሊዝ ክለቦችን አግኝተው ማሸነፉ የሚታወስ ነው። ጂያን ክላውድ ብላክ ከማንቸስተር ዩናይትድ ዳይሬክተርነታቸው መነሳታቸው ተሰምቷል። ያው ዩናይትድ ቤት ኃላፊነት አረጋ ብለዋል። እሳቸው የተነሱበት ዋነኛ ምክንያት ደግሞ በተለይም በቀጣይ በተለይም የአውሮፓ ክለቦች ህብረት ላይ ኃላፊነት ማግኘታቸው ነው የተሰማው። ከዛ ውጭ ግን በዩናይትድ ቤትም ሆነው ግልጋሎታቸውን እየሰጡ ይቀጥላሉ። ከዚህ ዋና ኃላፊነታቸው ይነሳ እንጂ የዩናይትድ ዓለም አቀፍ ግንኙነት ከፊፋ እንደዚሁም ከዓለም አቀፍ ሌሎች ግንኙነቶች ኃላፊነት ጋር ይቀጥላሉ። ከዛዎች በኢኒዌስም በተለይም ሲኦ ነው እንደሚቀጥሉ ነው የተገለጸው። ቼልሲ ባለፉት ሁለት የዝውውር መስኮቶች ለወኪሎች ከፍተኛ ገንዘብ የከፈለው ክለብ ሆኗል። 75.1 ሚሊዮን ፓውንድ ነው የከፈለው። ከዛ በኋላ ዩናይትድ 33 ሚሊዮን አለ። እንደዚሁም ሌላኛው ደግሞ ሲቲ ነው 52 ሚሊዮን ፓውንድ መከፈላቸው ተገልጿል። ከዛ ውጭ አስቶን ቪላ 25 ሚሊዮን ፓውንድ፣ ኒውካስል ዩናይትድ 24 እንደዚህ ያለ ከፍተኛ ገንዘብ ለወኪሎች የከፈሉ ክለቦች ሆነዋል። እንግሊዝ ፕሪሚየር ሊግ በተለይም ከባለፈው ዓመት አንጻር ሲነጻጸር ቀንሷል። ለወኪሎች የተከፈለው ገንዘብ ባለፈው ዓመት 409 ሚሊዮን 5 ፓውንድ ነበር የተከፈለው። አሁን ግን 409.1 ነው ቀንሷል። በ400 ሺህ ቅናሽ አሳይቷል። አሁንም ከፍተኛ ገንዘብ እየወጣ እንዳለ ነው የተገለጸው። ሉካ ሞድሪች አዲሱ የስዋንሲ ከፊል ባለድርሻ ንብረት ባለቤት መሆኑ ተገልጿል። ባለፈው በተለይም ታህሳስ ወር ላይ ክለቡ አብዛኛውን ድርሻ መሸጡ የሚታወስ ነው። አሁን ደግሞ 39 ዓመቱ ተጫዋች ክለቡን ከፊል ድርሻ መግዛቱ እንደዚሁ ተሰምቷል። ሴስ ፋብሪጋስ በኮሞ እንደሚቆይ አረጋግጧል። በኤሲ ሚላንና በሮማ እንደሚፈለግ ሲገለጽ መቆየቱ የሚታወስ ነው። ሆኖም እዛው ኮሞ እንደሚቆይ ነው የተናገረው። ሴስ ፋብሪጋስ ከጣሊያን የወጡ ምንጮች እንደገለጹት ከሆነ ኮሞ በአሁኑ ሰዓት 13ኛ ደረጃ ላይ ተቀምጧል። በሴሪያው 36 ነጥቦች አሉት። 32ኛ ሳምንት ላይ ደርሷል። በሊጉ የመቆየቱ ነገር ሰፋ ያለ ይመስላል። እዛው ቆይቶ በተለይም ከፊል ባለድርሻም እንደሆነ ይታወቃል። በኮሞ ቤት አሁንም በዛው ኃላፊነት እንደሚቆይ ነው የገለጸው። ኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት ትናንትና የተደረጉ ጨዋታዎች ነበሩ። ሲዳማ ቡናና እንደዚሁም ባህር ዳር ከተማን ያገናኘው ጨዋታ በሲዳማ ቡና 1-0 አሸናፊነት ተጠናቋል። ፍቅረ ኢየሱስ ተወልደ ብርሃን ነው ግቡን ያስቆጠረው። ሲዳማ ቡና ተከታታይ ሁለተኛ አሸናፊነቱን አረጋግጧል። እንደ ቡድን በተለይም እየተቸገረ እንደነበር የሚታወስ ነው። ያለፉትን ሁለት ተከታታይ ጨዋታዎች ትላንቱን ጨምሮ ማሸነፉን ተከትሎ ደረጃውን አሻሽሏል። 10ኛ ደረጃ ላይ ነው የተቀመጠው። 32 ነጥቦች አሉት። ያው የኢትዮጵያ ፕሪሚየር ሊግ ሁሌም እንደምናነሳው አንድ ቡድን ባሸነፈ ቁጥር ደረጃውን በቀላሉ ያሻሽላል። ይሄንን የተመለከተ ነው። ባለፈው ሰው ለሸራን አሸንፎ ነበር 1-0 በሆነ ውጤት። ትላንትና ደግሞ ሳይጠበቅ ባህር ዳር ከተማን አሸንፏል። ባህር ዳር ከተማ በዋንጫ ፉክክር ውስጥ መቆየት የሚችልበትን እድል አልተጠቀመም። ምክንያቱም ይህንን ጨዋታ አሸንፎ ቢሆን ኖሮ ከመሪው ኢትዮጵያ ኢንሹራንስ ጋር በተለይም ከኢትዮጵያ መድን ጋር ያለውን የነጥብ ልዩነት ያጠብ ነበር ወደ 5። ይህንን ሳይጠቀምበት ወጥቷል። እንደ ቡድን በተለይም ባለፉት ጨዋታዎች ላይ አንደኛው ክፍተት የሆነው እየተመለከትን የምንገኘው ባህር ዳር ከተማ ላይ የሆነ ጨዋታ ያሸንፋል ተከታታይ፣ ከዛ በኋላ ሳይጠበቅ እንደዚሁ ተመልሶ የሚወርድበት እድል አለ። አብዛኞቹ ክለቦች የትኛው ቡድን ይሄንን ቡድን አያሸንፍም ብለን ምንገምትበት ሂደት የለም። በኢትዮጵያ ፕሪሚየር ሊግ ላይ ሌሎች ሊጎች ላይ ስንመለከት ትልልቆቹ በተለይም ከላይ የሚገኙ ቡድኖች በትንሾቹ የመሸነፍ እድላቸው እጅጉን ጠባብ ነው። በእኛ የኢትዮጵያ ፕሪሚየር ሊግ ላይ ግን ይሄንን አንመለከትም። ታች መጨረሻ ላይ የሚገኘው ቡድን ምናልባት የሊጉን መሪ በሰፊ ግብ ልዩነት ሊያሸንፍ ይችላል። በመካከላቸው ያለው በተለይም ማርጂኑ በጣም እጅጉን ጠባብ ነው። በኢትዮጵያ ፕሪሚየር ሊግ ላይ ባህር ዳር ከተማ በአሁኑ ሰዓት 37 ነጥቦችን ይዞ ነው በሊጉ ሁለተኛ ደረጃ ላይ የተቀመጠው። ትናንትና 6ኛ ሽንፈቱ ነው በሊጉ። በአጠቃላይ በተለይም ያው ከ1 እስከ 5 ያሉ ከ2 እስከ 5 ያሉ ቡድኖች አጠቃላይ 6 ጨዋታዎችን ተሸንፈዋል። ኢትዮጵያ ንግድ ባንክ፣ ኢትዮጵያ ቡና፣ ወላይታ ዲቻ እንደዚሁም ባህር ዳር ከተማና ይሄ በዋንጫ ፉክክር ውስጥ ያሉ ቡድኖች ከኢትዮጵያ መድን ላይ ካለው ከኢትዮጵያ መድን አንፃር በመከላከሉም ሆነ እንደዚሁም በርከት ያሉ ጨዋታዎችን እየተሸነፉ ነው የሚገኙት። ኢትዮጵያ መድን 3 ጨዋታዎችን ብቻ ነው በሊጉ የተሸነፈው። ቅዱስ ጊዮርጊስና ኢትዮጵያ ንግድ ባንክን ያገናኘው ጨዋታ ደግሞ በኢትዮጵያ ንግድ ባንክ 1-0 አሸናፊነት ተጠናቋል። ሳይመን ፒተር ነው ብቸኛውን ግብ ያስቆጠረው። ኢትዮጵያ ንግድ ባንክ ያለፉትን ተከታታይ ጨዋታዎች ወጥቶ ነው እየዘለቀ ነው የሚገኘው። ካለፉት 3 ጨዋታዎች ሁለቱን አሸንፏል፣ በአንዱ አቻ ወጥቷል። ያው በአንድ ጨዋታ ተሸንፎ እንደነበር ይታወሳል። በኢትዮጵያ መድን 2-1 በሆነ ውጤት ሽንፈት እንደገጠመው የሚታወስ ነው። ከዛ ውጭ ግን የተሻለ ጊዜን እያሳለፈ ነው የሚገኘው። ሁለተኛው ዙር ከገባ በኋላ በርካታ ጨዋታዎችንም አሸንፏል። ምናልባት ይሄን እያሳየ ያለውን ወጥ የሆነ አቋም በመጀመሪያው ዙር አሳይቶ ቢሆን ኖሮ በፕሪሚየር ሊጉ አናት ላይም የመቀመጥ እድል ይኖረው ነበር። አሁን ዋንጫው የተበላ ዕቁብ ይመስላል አሁን ባለው ደረጃ። ምክንያቱም ኢትዮጵያ መድን እያሸነፈ የሚቀጥል
ከሆነ ከነሱ በላይ ከላይ ካሉት በተለይ ከሱ በታች ከሚገኙት ከባህር ዳር ከወላይታ ዲቻ እንደዚሁም ከኢትዮጵያ ቡና ጋር ያለው የነጥብ ልዩነት እጅጉን እየሰፋ ነው የሚሄደው። ነገ ጨዋታ እንዳለው ይታወቃል ከአዳማ ከተማ ጋር። ሌላኛው ሐዋሳ ከተማና ወላይታ ዲቻን ያገናኘው ጨዋታ ነበር። ይህ ጨዋታ 1-0 አሸናፊነት አጠናቋል። ሐዋሳ ከተማ አሊ ሱሌማን ያስቆጠረው በውድድር ዓመቱ 10ኛ ግቡ ሆኖ ተመዝግቧል። ከፍተኛ ግብ አስቆጣሪነቱንም በጣምራ ነው እየመራ የሚገኘው አሊ ሱሌማን ከአህመድ ሁሴን ጋር እኩል 10 ግቦችን አስቆጥሯል። ከዛ በኋላ አንተነህ ተፈራ 9 ግቦች አሉት። ከዛ ውጭ ጌታነህ ከበደም በተመሳሳይ መልኩ 9 ግቦችን ማስቆጠሩ የሚታወስ ነው። እንደ ቡድን አጠቃላይ በተለይም ሐዋሳ ከተማ ጥሩ በሚሆንባቸው ጨዋታዎች ላይ ግቦችን እያስቆጠረ ቡድኑንም እየተታደገ ነው የሚገኘው። ትላንትና የፍጹም ቅጣት ምትም አግኝቶ ነበር 47ኛው ደቂቃ ላይ ይህንን ግብ ከማስቆጠሩ አስቀድሞ፣ ሆኖም አልተጠቀመበትም። ሐዋሳ ከተማ ነጥቡን አጠቃላይ ከፍ አድርጓል 24 አድርሶ 15ኛ ደረጃ ላይ ነው የተቀመጠው። አሁንም የመውረድ ስጋት አለበት። በሊጉ ከታች የሚገኙት ወልዋሎ አዲግራት ዩኒቨርሲቲ፣ ሰወል ሽረ ናቸው። ከነሱ በኋላ 16ኛ ደረጃ ላይ አዳማ ከተማ አለ። ሐዋሳ 15 ነጥቦች ነው ያሉት። በሊጉ ታሪካዊ ክለብ ነው። ልክ ያንን ታሪኩን የሚመጥን ግን ውጤት እያስመዘገበ አይደለም። ባለፉት ቅርብ ዓመታት ያው ከአመት አመት እየተንሸራተተ ነው የሚገኘው። ከአሰልጣኙ በተዋባተ በኋላ አዲስ ካሳ ያዘው ከዛ ሙልጌታ ምረት እንዲህ ያለ ቅብብሎሹ ስኬታማ ያልሆነ ውጤታማ ያልሆነ ቡድን ነው ማለት እንችላለን። ሐዋሳ ከተማ ይሄንን ነው እየተመለከትን የምንገኘው። ሌላኛው ዛሬ የሚደረጉ ጨዋታዎች አሉ። ኢትዮጵያ ቡና እንደዚሁ ከፋሲል ከነማ ይጫወታሉ። ኢትዮጵያ ቡና ይሄንን ጨዋታ ካሸነፈ ደረጃውን የማሻሻል እድል አለው። ወደ ሁለተኛ ደረጃ ከፍ ይላል። ባለፈው ሳምንት ሳይጠበቅ ተሸንፎ ነበር በባህር ዳር ከተማ 2-0 በሆነ ውጤት ሽንፈት እንደገጠሙ የሚታወስ ነው። ይሄንን ካሸነፈ 39 ነጥብ ይኖረዋል። ከዛ ከኢትዮጵያ መድን እስከሚጫወት ድረስ በመካከላቸው የሁለት ጨዋታዎች ብቻ ልዩነት ይኖራል። 6 ነጥብ ብቻ ነው የሚሆነው። ይሄ ምናልባትም ያው ነገ ከታች ካለው አዳማ ከተማ ጋር ነው ኢትዮጵያ መድን የሚጫወተው። ሆኖም እስከዛ ድረስ ግን ጫና የማሳደር እድል ይኖረዋል ኢትዮጵያ ቡና። ፋሲል ከነማ በአንጻሩ አሁን ያለበትን ደረጃ የማሻሻል አሁንም ተስፋ አለው። ያለፉትን 3 ጨዋታዎች አሸንፏል። ተከታታይ ጨዋታዎችን እያሸነፈ ነው የመጣው። ቅዱስ ጊዮርጊስን 2-1 እንዳሸነፈ እናስታውሳለን። ወልዋሎ አዲግራት ዩኒቨርሲቲ በተመሳሳይ 2-1 በሆነ ውጤት ነው ያሸነፈው። ከዛ ውጭ መቻልን 4-2 በሆነ ውጤት ረስቶ ነው ወደዚህ ጨዋታ የመጣው። ለመጨረሻ ጊዜ የተሸነፈው በአርባ ምንጭ ከተማ እንደነበር እናስታውሳለን። 1-0 በሆነ ውጤት ነው ከ5 ጨዋታዎች ቀደም ብሎ ተሸንፎ የነበረው። ከዛ ውጭ ግን የተሻሻለ እንደመጣ እየተመለከትን እንገኛለን። ይህንን ጨዋታ የሚያሸንፍ ደረጃውን እንደሚያስቆጥረው ግን መጠን እስከ 4ኛ ደረጃ ከፍ ማለት እድል አለው። ይሄንን ለመጠቀም ነው ዛሬ ወደ ሜዳ የሚገባው። መቻል ከአርባ ምንጭ ደግሞ 12 ሰዓት ላይ የሚደረግ ጨዋታ ነው። አርባ ምንጭ ከተማ በአሁኑ ሰዓት በሊጉ 34 ነጥቦችን ይዞ 6ኛ ደረጃ ላይ ተቀምጧል። ቡድኑ እንደ ቡድን እየተሻሻለ ነው የሚገኘው። የመጨረሻውን ጨዋታ ባቻ ውጤት አጠናቆ ነው ወደዚህ መርሃ ግብር የመጣው። ከኢትዮጵያ ንግድ ባንክ ጋር ነበር የተጫወተው። በዛ ጨዋታ ላይ አንዳቻ በሆነ ውጤት ነበር ያጠናቀቀው። ከዛ ውጭ ግን ጠንከር ያለ እንቅስቃሴን እያደረገ ነው የሚገኘው። ኢትዮ ኤሌክትሪክን አሸንፎ እንደነበር ይታወሳል። 2-0 በሆነ ውጤት ያው በመሃል ላይ እንደተሸነፈ እናስታውሳለን። በመቀለ 70 እንደርታ 1-0 በሆነ ውጤት ተሸንፎ ነበር። ሆኖም እንደ ቡድን አርባ ምንጭ ከተማ እየተሻሻለ ነው የመጣ የሚገኘው። ካለፉት ዓመታት አንጻርም የተሻለ ጊዜን እያሳለፈ ይገኛል። ተጋጣሚው መቻል በአንጻሩ ላለፉት 9 ጨዋታዎች ሳያሸንፍ ተጉዞ መቀለ 70 እንደርታን 1-0 በሆነ ውጤት አሸንፎ ወደ አሸናፊነት መንገድ እንደመጣ እናስታውሳለን። በአሁኑ ሰዓትም 32 ነጥቦችን ይዞ በሊጉ 9ኛ ደረጃ ላይ ተቀምጧል።